ገባኝ ባትታገስ ምን ልታመጣ ነው እነሱ ይሙቱ እኛ ማገባ ማጥሮን አልገባ አንተ ይኑር ማጥሮን ገፋኝ ስርዓት በቃ ስርዓት ይኑር አይደለም እንደዚህ አውሸኖ ነው መምጣት ይችላል ለምን የሀገርን ህዝብ እንዳልይዛመጣ አትሰማም ገባ አንተ ቆይ ምን አገባ ያገባኛል ምን አገባ አንቺ ምን አገባ ምን አገባ ዝም በሉ በእናታችሁ እናንተ አከበርን በቃ ጭራሽ ልገፋኝ ሜሪ አንዴ ምን ትልቅ ሰው ነሽ አይደል በቃ ተረጋጊ አከበርናችሁ በቃ ምን አታረጋጊ ለምን አትረጋጊ ወጣ ይችላል ወንድም አንተ ትወጣለህ ከዚህ ሌላ ውስጥ አታስገባኝ ምን ታመጣለህ ገብቼ እንዳላፈታ ናና ገፍታ አስወጣኝ እናንተ እንዳትነጋገሩ እሺ በቃሽ ተረጋጉ ሰሚያለሽ አንድ ጊዜ ጸቡን እየፈጠርሽ ያለሽው ሩታ አንቺ ነሽ አትናገራት ኖ አንቺ ነሽ አትናገራት ዝም በይ አንቺ እስኪያውራበት ያው ሁለቱ ምን አገባሽ ሜሪ አንቺ ራሱ ምን አገባሽ አቤት ሰላም ማልበል የሩታ ቤት ነው የሩታ ቤት ነው እኛም አለን እዚህ እንኖራለን ማልበል አንተ እኔ ያብርሽ ወንድም ነኝ ያብርሽ ወንድም እሺ ምን ፈለክ መጀመሪያ ሰላምታ አይቀርም ሰላምታው ከሱ ጋር ስለመጣ አላምንም ገባህ አይደለ ምንድነው በማህበር ነው እንዴት ተሰብስባችሁ መጣችሁት አይ በመጀመሪያ ሌላም ሰው አለ ተፈናቀላችሁ ነው ምን ከመጠየቅ በፊት የእግዚአብሔር ሰላምታ አስፈላጊ ነው ሰላም ልትለኝ ይገባል አላንቷላ አይ ካልፈለክ ደግሞ ሊቀር ይችላል የሱ ወንድም ስለሆንክ ሰላም አይደለም አላምንም ለምን ብዬ ሰላም ላለው ምን ፈልገህ ነው የመጣው እኔ ሩታን ፈልጌ ማለት ይችላልዋ ጓንድ አልፈቀድኩልህም አይደለ እዚህ ጋር ቆም ያለው አልፈይ ልገባ ነው ያው ባልፈም መብቴ ነው ማን ነው መብት ያደረገው መብት ነው እርግጠኛ ነህ ላስወጣ ለዝጋው አይ እኔ ማስወጣት እንኳን አልችልም ክርክር አደረገው ሰማኝ እንግዲህ እንዳልከው ሩታን ፈልገህ ነው የመጣው ባላምንበትም እሱ እንደመከውን ካሽ ገባች ክልሉ እሺ አንቺ ማለት ነው ሐኪም ቤት ወይ የሆነ ነገር ነው የሚመስለው አካውንክ ማለት ነው ያ ሐኪም ቤት ነው ሌላ ቦታ ሄደሽ ነገር ምናምን ምንድነው ዳኒ በሰላም ነው ወልዳ ተነስታለች ሶ ሐኪም ቤት ከመሰልሽ ሐኪም ቤት አይደለም እኮ በሰላም ነው ማን ልበል አንቺ ታውቀኛለህ ለማቅ እንዳትሆን አላቅሽም ታውቀኛለህ በደንብ ይቅርታ ራሽን ካስተዋወቅሽ ላስገባሽ ማታስተዋወቂ ከሆነ አላስገባሽም ኧረ በእናትህ ይደብራል እንደዛን ጫወታ ለምን እንደምትሆን እንዴ ቆይ አንዴ ሜሪ ቆይ ነው እንዴ ማንሽ ንገሪኝና ከዛ አስገባሻለሁ ታውቀኛለህ በደንብ ነገር አይጠበቅብኝም ቆይ አንዴ ተረጋጋ ምን ሆናችሁ ነው ተፈናቀላችሁ ነው ምን ሆናችሁ ግር ብላችሁ የመጣችሁት እናንተም ተፈናቀላችሁ አልተባላችሁም እሺ አሁን ማውራት እንችላለን እናንተም እዚህ ለሆናችሁ ተፈናቀላችሁ አልተባላችሁ ቤት የደራ ይቆራ ቤት አለ በመጀመሪያ ደረጃ እናንተን አይደለም እየፈለገን የመጣ ነው ገባ ሩታን ነው ፈልገን የመጣ ነው መግባት እንችላለን ነይ ግቢ ግባ ያው እነሱን ይዘን ስለመጣ ነው ዘመሩት እንጂ ምንም አትገባ ማለት መብቴ ነው ገባ እሺ የሩታ ወንድም ማን ነው የአብርሃም ወንድም የአብርሃም እህትና አብርሃም ምን ፈልጋችሁ መጣ ምንድነው ሰዓት ጠብቃችሁ ደግሞ የመጣችሁት ምሳ ሰዓት ላይ ምንድነው ምግብ የለም ምግብ እንድትሰጡ ፈልገን ዴቦ እንዴና ሰላም ነው ብዙ ሰላም ነው አይ እንዴናችሁ ቁጭ አትሉም ምን ነው ተማችሁ እንዳንቀመጥ እኮ በነገር አደረቀን እንዴት እንደሆነ ባይገባኝም ለቤቱ ጥበቃ አርገሹ ነው በነገር አይደለም ይመስለኛል ለማሳሰበው ላፊ ነገር እንደ ህፃን ልጅ እኮ ጥበቃ ነው የሚመስለው በር ከፋች ወይንም የሆነ ነገር ነው የሚመስለው እሱ ፈተውሉ ጥበቃ አይደለም ጥበቃ ደግሞ የተከበረ ነው ጥበቃ መሆንም በጥበቃ ይደብረኝ ስንት ሰው ጥበቃ ሰርቶ ነው ልጅ የሚያሳድገው እንደዚህ ነገር እንዳትናገር እሺ ሜሮንም አቶ ዳንኤልም አንድ ጊዜ ወደ ውስጥ ግቡልንና ወንድሜና እህቴ ሩታን ሊያወሯት ነው የመጡት ሊያወሯት የፈለጉትን ነገር አውርተዋት ይሄዱ ስለዚህ እናንተ ግን ግቡ ወደ ውስጥ እንዴት ነው ቆይ አንተ በወንድሜና እህቴ ነው ልታወራ የምትፈልገው እኔም በእነሱ ፊት ላወራ እችላለሁ ኖርማል ነው አሁን ጭቅጭቅ አይደለም የምንፈልገው እኛ እኔም ጭቅጭቅ አይደለም ልናወራሽ የመጣንበት ነገር አለ ወንድሜም ሊያወራሽ የሚፈልገው ነገር አለ ስለዚህ እነሱ ምንም ችግር የለውም ችግርም ባይኖረውም መኖራቸው ደግሞ ችግር የለውም እኛ መኖራቸውን ስላልፈለግን ነው እንደ በቀደም እንዲፈጠር አልፈልግም ለዛ ነው በመጀመሪያ ደረጃ ማንንም አያዝም እናንተ ሩታን ፈልጋችሁ ነው የመጣችሁት ልታወራት ኢትስ ኦኬ እኛ ፊት አውራት መነጋገር ያለብን ነገር ችግር የለውም እናንተ መቆም ትችላላችሁ በመጀመሪያ ደረጃ አይ ቶ ወንድሜ ቆይ
አይ እዚህ ጋር ቆሞ ተው አልኩህ እኮ በቃ አንተ ምንም እነሱ ቆመው ማውራት ይችላሉ መብታቸው ምንም እንትን የሚል ነገር ገባለ እኛ የመጣነው ለቁም ነገር ነው እንግዲህ ያው ከጅምር ጀምሮ ሲጀምር ያደረከው ነገር በመጀመሪያ አንተ ዳኒ አይተባልኩ በመጀመሪያ ደረጃ ያደረከው ነገር ልክ አይደለም ገብቶሃል አይደል ይሄ የእግዚአብሔር ነው በሩን ዝጋው ላስወጣው ወይስ በስርዓት ተወራኛለህ ነው ማስለማስወጣ ሳይሆን አሁን በስነ ስርዓት እያወራው እኮ ነው አልገባህም ነው እንጂ በስነ ስርዓት እያወራው ነው ዳኒ በስርዓት እናወራና ከዛ ቆይ አይደለም ጀመር ምን አይነት ነገር ነው ፍላጎቱ ማበቃ ላይክ ማውራት ያለብን ነገር ነው በስነ ስርዓት ያውም በስነ ስርዓት ነው እያወራው ያለሁት ስነ ስርዓት ባለው ንግግር ነው እያናገርኩ ያለሁት አንተ ማንም አይደለም እኔ ስነ ስርዓት ለማስተማር ኦኬ አሁን ዳኒ ክርክር አይሁን በቃ ወደ ነው አንድ ጊዜ ስማኝ ወንድሜ እኔ አሁን እነሱ ቆመው እኛም ለማውራት እሷን ለማውራት ምንም እንትን የለውም አብርሃም ፈቃደኛ ካለች ታስገባቸው አንገባምኛ ለምን ነው ማትገባ በቃ ፊት ለፊት አንተ አታዘንም እዚህ ቤት ውስጥ ግቡ ውጡ አትለንም እኮ እሺ እኛ እሷን ፈልገን እንመጣ ነው በቃ እኛ ፊት እንውጣ ነው እኛ ፊት አውራት ወንድሜ ይዘናት እሷን እንውጣ ነው አትወጣ ወሬት ነው ሞታ እንዴት ነው አምነን ካንተ ጋርና ከሷ ጋር ሰብስበህ መተን ስለዚህ እንዴ አንተ እንደፈለክ ይዘኝ የምትወጣ ይዘኝ የምትገባው በስነ ስርዓት ማናገር ከፈለክ ይሄው አለው አናግረን በቃ ሩታ ልትጋዳምጪ እኛ በሰላማዊ መንገድ አንቺ ልናወራ ነው ይፈልጋል እነሱ ወደ ውስጥ ማይገቡ ከሆነ ደግሞ አንገባምኛ እነሱ ማይገቡ ከሆነ ነይ ወደ ውጭ ወጣን እኛ ማንገባም እሷም አትወጣም ማውራት ከፈለክ እዚህ ያወራል ይኸውልህ ሩቲ አልገባሽም አንቺ እንደዚህ በዚህ መልኩ ማውራት ጸብን ነው የሚወልደው ነው እያልኩሽ የበቀደሙ ታሪክ እንዲደገም ትፈልጊያለሽ ወይስ እንድንግባባ ማውራት ትፈልጊያለሽ አንተ ሀሳብ መናገር አትችልም እንዴ ሲጀመር የሚደገም ታሪክ ምናምን ብላችሁ ምንም ማስፈራራት አይጠበቅባችሁም እንደትልቅ አይደለም አይ ምንም የሚደጋገም ታሪክ የለም ያለፈ ታሪክ ነው ኦሬዲ እንደ አዲስ ህይወቷን እየኖረች ነው ማውራት የምትፈልጉትን ነገር እዚሁ አውራው ህይወቷን ትኑር እኛም ከእናንተ ጋር የመጨቃጨቅ የመነጋገር ፕሮግራም የለንም እንደ ትልቅ ሰው ሆነን ሁላችንም ማውራት የምትፈልጉትን ነገር እዚሁ አውራው አይ በቀደም ትናንትና ከትናንት ወዲያ ምናምን ብሎ ማንነቱ እንዲያሸማቀቅ አይችልም ወይኔ እኛ ያሸማቀቅ አይደለም ለምንድን ነው 5 ደቂቃ ስጭን ወደ ውስጡኝ 1 ሰከንድ አልሰጠም ውስጡኝና እናውራትኛ የኔ ፍላጎት እዚህ ጋር ይወስነዋል አሁን እኔ እሷ መግባቷን አለ መግባቷን ሳይሆን እኔ እንዲገባ አልፈልግም በቃ ለምን ምክንያት ምንድነው ምን ያደርጋል ምክንያት መደረደር ስራሽ ካብት የሚጠቅምሽ ነገር አለ አትለፍ አንተ የምትናገረው ንግግር በእጥፍ መናገር እችላለሁ ከዘለፍከኝ ዘልፋለሁ አብርሃም ተከበር ስርዓት ይኑር እስካሁን አልደረስኩብህም ላፊ ቃል አትናገር እንደ ትልቅ ሰዎች ብለን እናውራ ቆመን እናውራ የምትሉ ከሆነ ቆማችሁ አውሩ አንቺ ውጪ እነሱን አስገባቸው አንተ አዛዥ አይደለም የምትፈልጉት ነገር አውራት ነው በጣም አውራት የምትፈልጊው ነገር ካለ ማለት እኛ መኖር ካልነበረብሽ ሜሪ ችግር የለውም እኛ መኖር ካልነበረብን አሳማኝ ነገር ከሆነ ችግር የለውም እኛ ውስጥ መግባት አንገባም ዳኒ ወደፊት ወደ ኋላ ተመለስ አንገባም እዚህ ነው ያውራት ይኸውልህ ዳኒ ሲጀመር ምንም የተለየ ቢወራ እሺ የኔን ሀሳብ መስማት ትፈልጋለህ ዳኒ የተለየ ነገር ስለማይኖር ፊት ለፊት ማውራት እንችላለን አለቀ ስለዚህ ምናልባት አንተ ማውራት ከከበደ ማንነሽቲ አንቺ መቀጠል ትችያለሽ አንዴ ጉዳያችሁን ትልቶላሉና ወጡ በመጀመሪያ ደረጃ ፍርድ ቤት አይደለም የመጣ ነው ጉዳያችሁ ምናምን አትበለም ሲቀጥል ደግሞ እናንተ እዚህ ጋር ምንም የማውራት መብት የላችሁ እናንተ የማውራት መብት የላችሁ ልክ ነው መብት የለኝም መብትማ እንደሌለኝ እኮ ተናግሬያለሁ ከዚህ በፊትም ግን የማይመለከታችሁ ቦታ ላይ እየገባችሁ አንቺ የማይመለከትሽ ቦታ እየገባሽ ነው እየገባችሁ አንቺ አይመለከትሽ አንቺ የማይመለከትሽ ይኸውልሽ አሁን ቁም ነገር ሳወራሽ እኔም በቁም ነገር ነው ልጁ አባቱ ይሄን አትርሽ አድጎ አባቱ ሲጀመር ካንቺ ጋር አይደለም ማውራው ቦታ አይሻር ላንቺ ነሽ የመጣላት መንፈስ ያለብሽ በትክክል ቁም ነገር ማውራት ነው እናት ነሽ አይደለም አባቱ ነው አይደለም ትክቻለሽ አባቱ ነው ስለዚህ አንቺ ያልገባሽ ነገር ምን እንዳለ ታውቂያለሽ እነሱ ታያቸው አሁን ዙሪያሽ ያሉ ሁሌ አይቀጥልም ይሄ ነገር አባቱ አድጎም ቢሆን እንደሚፈልገው አትርሽ በቃ ሲያድግ ይፈልጋል የአባትነት ፍቅሩን አትንፈጊ የእናትን ፍቅር ማጣት ሲያድግ ይፈልጋል አንደኛ አይጠቅሙሽ ብዙ ሲያድግ ይፈልጋል አንደኛ ሁለተኛ ደግሞ የአባትነትን ፍቅር ምናምን እኔ በዚህ መሃል የሚጎዳው እናት ነው ታይ ልጅ ማለት ነው ይኸውልሽ አድጎ አባቴ ማለቱ አይቀርም ተጎድቼ ተሰብሬ ባያችን በጎዳ ማንንም ይጎዳል እሺ አሁን ወደ ኋላ መመለስ ትፈልጊያለሽ ወደ ኋላ መመለስ አልፈልግም አንቺ መድኃኒዓለም የምታስቢበት መንገዱን እንትን የምትይበት ልቦና ይስጥሽ አሁንም ቢሆን ፊትሽም ልቦና ይስጥሽ ትክክለኛውን መንገድ እንድታስቢ ያድርግሽ ግን ይሄ መንገድ ደግሞ ልክ አይደለም ቆይ አንድ ነገር ላቋርጥሽ እዚህ ጋር ሜሪ ታይጠረፍ እንትኑን አትያዥዋል እሺ እኔም እዚህ ጋር ትክክል ነው የተናገረችው ጊዜ ምንም የተሳሳተችው ነገር የለም እኔም እንደ አባት የምነግርህ ኦፍ ኮርስ አባቱ ነው ልጁ ነገ ጧት ልጁ የሚቆጨውን ነገር ማድረግ የለብህም
ምንም ነገር አሁን በዚህ ልጅ አንተም እሷም ሁለታችሁም ተጎጂ ናችሁ በመጀመሪያ ደረጃ ማለት ነው። ለይታ እሷ ብቻዋን የምትጎዳው ምንም አይደለችም። ምንም አንድ ሰው ጣልቃ እንደገባ አንተ እንደ ልጅ አንተ እውነት እንደ አባት የሚሰማ ቢሆን ኖሮ በዚህ መንገድ አይደለም ትተህ የምትሄደው። ሁሉ ነገር ፕሮግራም አለ፣ ሁሉ ነገር እቅድ አለ። ህይወት አይቆምም። ዛሬ ሩታ ናት፣ ነገ ከሌት ናት፣ ከነገ ወዲያ ይቀጥላል ህይወት። ምንም ይሄ አይመለከተንም። እኛ በማን ምንም ህይወት ውስጥ ገብተን አንዘበራርቅም። ነገ ጠዋት እኮ አንተ እነሱ አብራችሁ ልትሆኑ ትችላላችሁ። አይመለከተኝም። ምሳሌ ነው። ቆይ ሩታ በማርያም ስሜት አያቱኝ። ቆይ ሳወራ አዳምጪ። እኔ ነገ ጠዋት ሁለታችሁ አብራችሁ ልትሆኑ ትችላላችሁ። ኮምፕሌን የለኝም፣ አይመለከተኝም። ምክንያቱም ወልዳችኋል። እኛ ሰላማ ብቻ ይነካ ነው የዚች ልጅ እያልን ያለ ነው እንጂ አንተ አባት ነው አዋቃለሁ። እዚህ ቤት ባለ ትናንትናም እንደዛ አባት እንደሆንኩኝ ካመንሽ ለምን ስመጣ ትናንትና ከቤት ልጅ አታይም? ለምን አታይም? ሳወራ አንድ ሰው እኔ የነገርኩህ የነበረው ማለት ነው እንደ ትልቅ ሰው ነው እያወራ ያለሁት እዚህ ጋር። አባት ነህ፣ እኔ አይደለሁም ዓለም ያውቃል አባቱ ነው። አርጋ የሄድከው ድርጊት ግን የሚያናድድ ከአባት ቆይ ታቋርጠኝ አብራ ምን አደረኩ? ቆይ ምን ታቋርጠኝ ከሆነ ወሬ አንጀምር። በቃ ልንሰማማ ከሆነ ቆይ በቃ አንተ እውነት ትክክለኛ አባት ከሆነ ረጅም አታውሪያ። በቃ ሐሳብሽን በግልጽ አንተ ስላልክ አይደለም እኔ ሳወራ አዳምጠኝ። እንዴ ምን ሆነሃል? በትክክል አዳምጠኝ። በስነ ስርዓት ነው እያወራሁ ያለሁት። ይሄ ህፃን ልጅ ጥለች እቺ ልጅ ላይ ስትሄድ አንተ በፈለከው ሰዓት እየመጣ ልጁን የማየት መብት እንዳለ ሆነ እቺ ልጅ እኮ እንቅልፍ አለ፣ የራሷ የሆነ ነገር አላት፣ ስራ ይኖራታል፣ ነፃነት አላት። አንተ ሄደህ እንደምታረገው ነገር ፍላጎት ካላት ማድረግ ትችላለች። ሲቀጥል ደግሞ የሚጎዳው አንተም እሱም ሳይሆን ልጁ ነው የሚጎዳው። የአባት ፍቅራቸው ያድጋል፣ የእናት ፍቅር ያድጋል። አንተ ለብቻ አይደለም የምትጎዳው፣ እሷ ለብቻ አይደለም እየተጎዳች ያለችው። እኔ አዎ አባት ነው፣ አዎ ማየት መብት ነው። ከሌሊቱ 9 ሰዓት መተህ ከማንም ሴት ጋር መተህ ልጄን አምጪ ሳይማል መብት የለህም አላውቅም። ብቻዬን ነው የመጣሁት እኮ አይደለም፣ ብቻዬን ነው የመጣሁት ዛሬ። አሁን እነሱ ይዤ ስለመጣሁኝ እንደ ጥሩ ሰው አያርግሽ። ማንም ፈርቼ ነው እኔ ቢገባ አክብሬያቸው ነው እያወራሁ ያለሁት። ለምን ነው ፈራ? ፍርሃት አይደለም ሜሪ ሾ በመኪና አይቻለሁ። ታች መኪናን አቁመህ ማንን ስታስገባ በር ከፍተህ ስለ መኪና ያገባሽ ማን ነገር እዚህ ቤት የመጣሁት ብቻዬን ነው። አረ አትችልም። በቃ እዚህ ቤት ሲጀመር እናንተ አሁን ልትከራከሩ ነው ወይስ ልንግባባ ነው? አሁን እስካሁን ሰማኋቸው አይደለም እናንተን አይደለም ሜሪ ያለች እኔ ሀሳብን ሳልቋጭ ነው ማንም ሰው ሀሳብ ጣልቃ እየገባ ነው። እኔ ሲጀመር እናንተ ስለመጣችሁ የምፈራበት ምክንያት የለም። ስለመጣችሁ አከብራችኋለሁ። ቢኮዝ የእሱ ወንድሞች ናችሁ፣ አከብራለሁ። እዚህ ጋር የማወራው ግን ትክክለኛ ነገር ቡዜ እሷን እንደተናገረችው እንደተቆጣችሁ እንደህት ሆነ እኔም እንደህት ሆኜ ያጠፋውን ነገር እየተቆጣሁት አለ። ከዚህ ያለፈ ነገር አንተ ማየት ትችላለህ። አባት ነው። ቆይ ለምን እንደዚህ ያሽላል? አባት ነው። ሰዓት ይወስኑ ያደረጋችሁት ልክ ነው፣ ግን አልከለከለም። ቆይ እንመጣበታለን። ቆይ ተጨረስ። አሁን እንግዲህ አድምጪኝ እያለች ነው። ጨርሳለች። ትላንትና አልከለከለም። ጨርሳለች እያለች ፕሮግራም ያስፈልጋል እንጂ አልከለከለም። ፕሮግራም ያስፈልጋል። በሳምንት ሰው እያለ እኔ ህይወት ገብቶ ሌላ ነገር ማድረግ አይችልም። ቆይ በሳምንት ሳምንቱ ሙሉ ልጁ ነው መብቱ ነው። የሚመጣበት ሰዓት ይወስነዋል። በፈለገበት እኩለ ሌሊት ሰዓት ላይ እሱ ፈለገ እሷ እኩለ ሌሊት አንድ ጊዜ እኔ ሩታ ልጠይቃት እኩለ ሌሊት ሲጀመር የወንድም ሳይድ አትያዥ። አሁን ልክ አይደለሽ። የእናንተ ክርክር ምንድን ነው? እንደ ትልቅ ሰው ካላሰብሽ እኔ እንደፈለግሽ በምታረግ ግን ይሄ ነገር አይጠቅማችሁም ነው ሁላችሁ። አንቺ ሁልሽ መምከር የምትፈልጊው ለወንድምሽ ሳይድ ይዘሽ አሁን እሷን እየገዛሽ እንደፈለግሽ በይ። እኔ መምከር የምችለው ሁለቱንም እመክራለሁ፣ መገስጻለሁ። እኔም ሁለቱንም እመክራለሁ። አንቺ እንደዛ አይደለም እያደረግሽ ድራማ ነው አንቺ ሳስብሽ ማለት ነው። ምክንያቱም የኔ እናት እኔ አላውቅም አላውቅም። ኖ ምን ስትሰሪ ነበር ትላንት? አንቺ ስትሆኚ ነበር የምትመለሺው። እስቲ ታያ በቃ ፈቃድ ለሷ ስጫት። ተጫወታችሁበት። እዚህ ጋር አድርጋችሁ እኮ ተጫወታችሁበት። እኔ አከብርሃለሁ፣ አንተን አላውቅም፣ አከብርሃለሁ። ጸጥ ብዬ ነው የሰማሁት። እኔ በመጀመሪያ ደረጃ እናንተን ለማግኘት አይደለም የመጣሁት። ደውሎ እናንተን ለማግኘት ፕሮግራም አድምጪኝ እያልኩሽ ነው። አታውሪ እያወራሁኝ ማለት ነው። ደውሎ ልጄን ማየት ከለከሉኝ። ማከለከለ ሩታ አለቀሰ ወይስ አይ ስሙኝ አንዴ አድምጠኝ። አይደለም አንዴ አስረዳኝ። አልቅሶ ነው የነገረው ወይስ እንዴ ነው የነገረው? አልቅሶ አይደለም። ለምን ወንድ ልጅ አይደል እንዴ? ለምን ያለቅሳል? አይ ለምን ደወለ? አረ ለምን ያለቅሳል? ወንድ ልጅ አይደለም እኮ ፈርቶ ነው።
በመጀመሪያ ደረጃ ስማ፣ ወንድ ልጅ አያለቅስም። ገባ አባቱ አይደለ? ፈርቶ ነው ወይ ለምን ደወለላችሁ? ቀደም አድርጎ እንዴ ለወንድሙ ነው የደወለው፣ መብቱ ነው። ሌላ ሰው የለም። በጣም እያናደርከኝ ነው። ሲጀመር የፈለገ ተናደ ሌላ ሰው ይዞ አልመጣም። ሁለታችሁን ብቻ ለምን ሌላ ወንድ ምናምን የለም እንዴ? አሁን እኔ ሩታ ያንቺ የምጠይቀው ነገር ወንድም ምናምን ቅብጥር ሳያስፈልግ ሲሆን ይሆናል ካልሆነ ይቀራል። ካላስ ምን ያደርጋል ታዲያ? እኔ ሩታ መጠየቅ የፈለኩት ስሚኝ፣ አሁን እኔ እንግዲያው ደውሎ ለእኔ እንደዛ ሲለኝ የመጣሁት ምን አለ መሰላችሁ? የመጣሁት እኔ ሩታን ለማግኘት ነው ሲጀመር። አሁን እኔ ሩታን ያንቺን መጠየቅ የምፈልገው ቀጥታ ምላሽ ነው እንድትሰጪኝ የምፈልገው። ከአንቺ ውስጥ እንደዚህ አይነት ነገር ውስጥ መግባት አልፈልግም ሲጀመር። ነግሬሻለሁኝ፣ ደግሜም ዛሬም አወራለሁ። ከአንቺ ጋር ምንም አይነት ነገር ውስጥ መግባት አልፈልግም። ግን ልጁን ሊያይ ከልክለሽዋል ወይ? ካልከለከልሽው ደግሞ የመጣበትን ሰዓት በስነ ስርዓት አስረጂ። ያለውን ነገር ማውራት ያለብኝን እኔ አወራለሁ። ኦኬ፣ በጣም ጥሩ። ከዚህ በፊት እየመጣ ያየነው በስነ ስርዓት ምንም የከለከልኩት ነገር የለም። ሲቀጥል ደግሞ በቃ የሚመጣበት ሰዓት ምንም እኔን አልተመቸኝም። አንደኛ ነገር ድንገት ነው የሚመጣው። ወይኔ ልተኛ እችላለሁ ወይ ደግሞ የሆነ ነገር ሊኖረኝ ይችላል ምናምን ደውሎ በፕሮግራም ለመጣ ነው ይመችሻል ምናምን እንዲለኝ ይፈልጋለሁ እንጂ ዝም ብሎ ዘው ብሎ ጥሎት የሄደው ልጅ ዝም ብሎ እየመጣ እንደፈለገ አይቶ መሄድ አይችልም። ይሄን ነገር ለመፍጠር ነበር። እሺ ተቀበለው ደግሞ ሀሳቤን አስጨርሽና ከዛ በኋላ ማውራት ያለብንን እናወራለን። ሲቀጥል ደግሞ አሁን ነው የልጅነት ፍቅሩ ምናምን የሚታየው። እስቲ ይሁን ብቻ አሁን ምን አለ መሰለሽ ሩታ፣ እኔ ማንንም የመከረሽ አይጠቅምሽም እናቴ፣ የመከረሽ አይጠቅምሽም። ይቅርታ አድርግልኝና ማንም ደስ ይላል ወይ ማንም ያምርልኝ ብዬ አላወራም እኮ። ያው ይሄንን በቃ ልጅሽ እንዲህ ነው እንዲህ ሊፈጠር ነው የተባለው ለዚህ ነበር ማለት ነው። ኦኬ፣ ይሄ ነው ግልጹ። ምን ነው ግልጹ? አሁን በዚህ ሰበብ ልጅሽን ቤትሽን ቅብጥር ሲል በሚል ስለዚህ ማለት አንቺ እንትን ለማለት ነው። እየጠቀመሽ አይደለም ማንም። ወደኋላ ለምን እንመለሳለን? ማንም እየጠቀመሽ አይደለም። እየጠቀመኝንም እኮ አየሁት ጉዜ። ማንም እየጠቀመሽ አይደለም። አሁንም ስህተት እንዳሰሪ እንደ ህስ ነግርሽ ድጋሚ ስህተት እንዳሰሪ የሚጠቅምሽ ስህተት እንዳሰሪ ድጋሚ ችግር የለውም። ስህተት እንዳሰሪ ለስራ ጉዜ ማስፈራራት እኔ ለምን ብዬ እሷን አስፈራራት አሁን እኛ እዚህ በመጣ ስህተት ድጋሚ እንዳሰሪ ለስራ በመጀመሪያ ደረጃ አላስጨረስኩኝም እኮ እኔን አላስጨረሳችሁም። ሲጀመር ነበረብህ። አይ ነው እኛ ስናወራ አይደለም። እሺ ይሁን። አሁን ሲገባኝ ሩታ ከኛ ጋር ስለሆነች እዛ አካባቢ የቀረ ጥቅም ያለ አይመስልም። ይሆነ ይመስለኛል። እግዚአብሔር ማት ግራ እየገባኝ ነው። እኛን ሲያዩ እንደዚህ አይናቸው ደምለው ስለምን እኛም እኮ ሰው ነን። ምን አረግናት? እኔ ሩታ ከባሏ እንድትለያይ ያላረኳት አድርገሻታል። እኔ ድብና አድርገሽ በኢየሱስ እኔ ሩታ ተለያይታ ነው የመጣው። ድብና አድርገሻታል። ያን እንዲያውም ሳስበው ማለት ነው የቪዲዮ ስራሽ ያለሽበት ይመስለኛል። ሳስበው ተረጋጊ። በጣም ተረጋግቼ ነው ያወራሁሽ አይደል? ለምንድነው አይደለም ምን እየሰራችሁት ያለሽው ነገር ባይዘው እኔ ሜሪ ነኝ ብለም ጠንቀሽ ታውቂኛለሽ። እኔ አሁን እንደ ትልቅ ሰው በቃ ሁሉ ነገር ትቼ በሰላም ነው ማወራሽ። በጣም ትቆጫለሽ። እየፈራሁሽ ነው ልግባ ወደ ውስጥ። እንግዳችን ያልጨረሰው ነገር አለ። እሺ ወንድሙ ያልጨረስከው ነገር ቀጥል ባለ ይሄ ሀሳብን በስነ ስርዓት ወደኝና እኔ ካንተ ትንሽ ምራቅ አጣራክ ንግግር ራሱ ሰዓት ልጅ ለማለት እንግዳው ፕሮግራም የሚለው ልክ ነሽ። ማንኛውም ሰው ያለ ሰዓት መጥቶ ሊረብሽሽ አይገባም። ግን እሱ የራሱን ላይፍ እንደፈለገ ሆኖ እንደሚመጣው ሁሉ እኔም የራሴ ላይፍ አለኝ። ገብቶሻል አይደል? ሰዓት ወይ ደግሞ በስነ ስርዓት ደውሎ ወይ ደግሞ ፕሮግራም አስይዞ ሊመጣ ይገባል። ነገር ግን ጥፋቱ ትልቁ ጥፋት ያጠፋሽው አንቺ ትናንት እንግዲያው መጣ አይደለ? ከመጣ በኋላ አይ ውጣ ልጅን አላሳየም ከማለት በፊት ልጁን አሳይተሽ ካሁን በኋላ ስትመጣ ግን እንደዚህ አድርግ፣ እኔ ዝም ብለህ መተህ እንትን ልትለኝ አይገባም። ትናንትና እኔም እንደዚህም ሲለኝ ገብቼ ቪዲዮ አይቼው ነበር። ያደረጋችሁት ነገር በራሱ ልክ አይደለም። ገብቶሻል አይደለም? እኔ ከዚህ በፊት ብዬሻለሁ፣ ታጠፊያለሽ፣ አጥፍቷል። ሁለታችሁም ጥፋት ሰርታችኋል አይደለም? ስለዛ ልጁን የማየት መብት ደግሞ ምንም ማንም ሊከለክለውም አይችልም። በእንደዚህ አይነት ጉዳይ ደግሞ ልናወራም አይገባል። ወደ ህግ እኛ አሁን ወደ ህግ ደረጃ በልጅ ጉዳይ ደግሞ ወደ ህግ ደረጃ መሄድ አይገባንም። ሩታ አንቺ ቤተሰባችን ነሽ። ጉዳትሽን አንፈልግም። ጉዳትሽን ስለማንፈልግ ነው በቃ ተለያይታችሁ ጸጥ ብላችሁ ኑሮ ያልኳችሁ አይደለም? አንቺም የራስሽን ኑሮ ኑሪ፣ እሱም የራሱን ኑሮ ይኑር። እናንተ ቀልብ እስክትገዙ እስክትረጋጉ ድረስ
ይሁን ያልኳችሁ ለምንድን ነው? ያንቺን ጉዳት ስለማልፈልግ ነው። ምሳሌ አሁን ሁለታችሁም በግዴታ እዚህ ጋር ታስቀምጥናችሁ። ድንገት ተናደደ፣ ወንድ ልጅ ነው የሆነ ነገር አደረገ፣ አንቺም ተናደድሽ የሆነ ነገር አደረግሽ አይደል? ያኔ ምንድን ነው ሁለታችሁም ጉዳት ተፈጠረ ማለት ነው። ሁለታችሁ ማለት ያ እንዳይፈጠር ተለያይታችሁ ኑሩ። ገብቷችኋል? ልጃችሁን ግን በስምምነት አሳድጉ ነው ያልኩት እኔ እንደ ታላቅ ምሰል ከሆነ ማለት ነው። ስለዛ ያ ከሆነ ደግሞ ይሄ ልጅ እንደ ህግም ብንሄድ ልጁን የማስተካከል እኮ እየነገርኳት ነው ቅድም። ልጁን የማየት ምንም አይነት ማናችሁን ልትከለክሉት አትችሉም። ህግ ራሱ አይከለክለው። ልጁን የማሳደግ ትላንት እያደረጋችሁትን እያየው ስለነበረ ነው። ልክ አይደለም መሰለህ። አይ ነው እሱ ያደረግነው የራሳችን ምክንያት አለ። እሱ ቆይ እናወራበታለን። አሁንም ነገር ልጁን ማየት ይችላል። ኤኒ ታይም ስለ ከሰኞ እስከ ሰኞ ማየት ይችላል። ግን ሰዓት የሚባል ነገር አለ። እሷም የራሷ ጊዜ ያስፈልጋት አይደለም እሱ። እኛም እኮ እዚህ ቤት 24 ሰዓት አብረናት አንሆንም። ለልጇ ጊዜ ትሰጥ ትችላለች፣ ለሌላ ሰው ጊዜ ትሰጥ። የራሷን ነገሮች የራሷ ሰዓት ምን ለምን የሚደብርሽ አልገባኝም። ፊት ልክ አይደለም እንዴ? ተረጋጊ። ለምንድን ነው ሳውራ የሆነ የመጣላት እኔ እና አንቺ መጣላት ከኔ ጋር እየገረመኝ ነው። ለምን ይገርምሻል? ለምን ይገርምሻል? ስራት አይደል እያወራሁ ነው። እሷም እየመለስኩለት ነው። ለምንድን ነው እኔ ሳውራ የሆነ እኮ ስላየሁሽ ደበረሽ? ስላየሁሽ ደበረሽ አይደለም? አይ ቤቢ ፌስ ሪአክሽን ደብሯት ይሁን አይደለም። እኛ ካወራን እኛ ጋር ችግር አለ አይደለም? አሁን እኮ ይሄ ከሆነ ሀሳብሽ ችግር የለውም። እኔ እየደወልኩላት መምጣት እችላለሁ። ግን እየደወልኩላትም ስመጣ እናንተ እዚህ ኖራችሁ እኔ ከልጅ ጋር ሰላም ኖሮኝ ማሳለፍ አልችልም። ገባሽ ወይ? ውጪ ማግኘት እፈልጋለሁ ወይ ከዚህ ቤት ውጪ ይዘሽልኝ ነይና ላግኝ። ለልጁ አለርጂ ካረለም ከዛ ውጪ ደግሞ የነገርኩሽ ነው። የኔ ታይም ነው የሚወስነው። አንተ ልጅ የማይተው ትፈልጋለህ? ምን ችግር አለ? እዚህም ቆይማ እዚህም ውጪም ይዤ ልውጣ። የኔ ታይም ነው የሚወስነው። አሁን እሱ የኔ ምቾት ነው የሚወስነው። ገባ? እኛም እዚህ ሀራሳ ነገር አመቻችቼ ምናምን ከዛ በኋላ ሶልቭ አድርጌ የራሴን ፕሮግራም አውጥቼ ታይዋለህ። አበቃ። ይሄ ነው እኮ ደውዬልሽ እንድመጣ ነው ከዚህ በኋላ የምትፈልጊው? ችግር የለውም። እኔ ደውዬልሽ እመጣለሁ እኮ ደውዬልሽ እመጣለሁ ነው እነግርሃለሁ። አይደለም አሁን እነሱ ባሉበት ተናገሪ። ደውዬልሽ እንድመጣ ነው አይደል የምትፈልጊው? እኔ ደውዬልሽ እመጣለሁ። ምንድነው ፕሮግራም ልታረግ? ምን ላትኖር ትችላለች። እናንተው እዚህ ላትኖር ትችላለች። ፕሮግራም አይደል ወንድሜ? ህግ ቦታ ብትሄዱ በፕሮግራም አይደል? በፈለግበት ሰዓት ሄዳ ነው። እሷ ቤቢ ሲተር አይደለችም፣ እናት ናት። ደጅ ልትሆን ትችላለች። ልምጣ አሁን ስላት አሁን የለውም ሲም በኋላ ስገባ ወደ ቤት ደውላለሁ ትላለች። ሲመቻት ማለት ያ ነው እንጂ አታይም ማለት አይደለም። 24 ሰዓት ልጇን ቁጭ ብላ አብርሽ ይመጣል ብላ የምትጠብቅ ሴት አይደለችም። ይሄ ማለት ግን በደወለ ቁጥር አይመቸኝም እንዲሆነ እንዲያሆነ ምክንያት ግን አያስፈልግም። ካልተመቻችሁ ነው አይደለም? ካልተመቸሽ አይደለም ሩታ። አሁን ሰው ልጁን ምን አልሽ? ለምንድን ነው ሁለታችሁ ተነጋግራችሁ ማጥሱን በልጁ ለምን እኮ ነው ቡዜ? እኔ እኮ ምንድን ነው እንዴ ሽምብር ያስፈልጋል? ቅድም ጊዜ ይግቡ እያልኩሽ የነበረው ለዛ ነው። ለሷ በጣም ጥሩ ስማኝ። እንድናወራ እናንተ እንድናወራ ከተፈለገ እኮ እነሱም አያስፈልጉም። ኦኬ እኔና እሱ ምን ነው መጣ እኮ እነሱ ሊያወራሽ ፈልጎ መጣ። ሩታ ይውጡ እነሱ ሊያወራሽ ፈልጎ መጣ። የመጣበት ምክንያት አለኝ። ትናንት ዝም ብለን አልመጣንም። ትናንት ያደረጋችሁት ነገር ልክ አይደለም። አትቆጪ። ስለ ትናንት ያደረጋችሁት ነገር ልክ አይደለም። ስለዛ ነው የመጣ ነው እንጂ እሱማ ብቻውን መጥቶ ልጁን ሊያይ መጣ። ሊያናግራት ሲፈልግ ያደረጋችሁት ነገር ያስጠላል። ጸብ ነው የመጣችሁ ታዲያ? እሺ ትናንት አያችሁ። ጸብ አይመቸንም። ሲጀመር የጸብ ቤተሰብ አይደለንም። እናንተ ናችሁ ጸቡን የጀመራችሁት። ሲጀመር ጸቡን ብትፈልጉ የትናንት የሚያንስ የለም አይደል? እኮ የትናንት ሲጀመር አንተ አላማርከኝም። ገብቶሃል አይደለ? ጸብን ብትፈልግ ካንተ የሚያንስ ማንም የለም። ገብቶሃል አይደለ? ስለዛ እንደዚህ አይነት ነገር ውስጥ መግባት አያስፈልገንም። እኛ ወንድማችንን አክብረን የመጣ ነው። በስነ ስርዓት የምታወሩን ከሆነ አሁን ሁለታችሁ ጨርስ። ይሄ ነገር ሰው አያስፈልጋችሁም መሀል ላይ ቡዚ ስሚ። ኦኬ አሁን የገባኝ ነው። ሰው አይግባ መሀላቸው ነው የምትይው አይደል? አንቺ መንፈስ ነሽ። አልገባኝ ታዲያ እኛ ምን እንወጣለን? አንቺ ትናንት ባደረግሽው ነገር ነው የመጣው። በቃ ይሄ ያው ትናንት ባደረግሽው ነገር ነው የመጣው እንጂ አልመጣም። ይሄን አውቃለሁ። እንድንመጣ ፈልጋችሁም ሊሆን ይችላል ያደረጋችሁ። ማን እናንተ ማናችሁ? ማለት ነው ናፍቀናችሁ ምናምን ሰላም ሳስበው እንደዛ ነው የሚመስለው። ኧረ ቡዜ ስሚኝ፣ አንድ ጊዜ እሷን አንዴ 5 ደቂቃ አውርተናት እኛ እንሂድ። ከነሱ ጋር ክርክር አያስፈልግም። ስለዚህ አንዴ ከቻልሽ ግቢ። በቃ ሌላ ጠብ ምናምን እሷን እናውራ። እነሱ ሚቱ እኛ መገባቸው ልትታገሰ ወቃ ባትታገስ የምትታመጣ ነው። እነሱ ሚቱ እኛ መገባ ማለት ነው። አልገባ በቃ ስርዓት ይኖር። አረ እንደዚህ ማለት አሸሮ ነው መምጣት ትችላለህ። ለምን የሀገርን ህዝብ እንዳለ ይዛመጣ አትሰማም?
ገባህ? አንተ ቆይ ምን አገባ? ያገባኛል። ምን አገባ? አንቺ ምን አገባ? ምን አገባ? ዝም በሉ በእናታችሁ እናንተ። አከበርን። በቃ ጭራሽ ልገፋኝ። ሜሪ አንዴ ምን ትልቅ ሰው ነሽ አይደል? በቃ ተረጋጊ። አከበርናችሁ በቃ ለምን አትረጋጊ? መውጣት እችላለሁ። ደም አንተ ትወጣለህ ከዚህ ቤት። ሌላ ውስጥ አታስገባኝ። ምን ታመጣለህ? ገብቼ እንዳላስወጣ ናና ገፍታ አስወጣኝ። እናንተ እንዳትነጋገሩ። አይ በቃሽ ተረጋጉ። ሰሚያለሽ? አንድ ጊዜ ጸቡን እየፈጠርሽ ያለሽው ሩታ አንቺ ነሽ። አትናገራት። አንቺ ነሽ ጸቡን እየፈጠርሽ። ዝም በይ አንቺ። እስኪ ያውራበት ያው ሁለቱ ምን አገባሽ? ምን አገባሽ? አንቺ ራሱ ምን አገባሽ? ዝም በይ በቃ። እሺ እያየሃት ነው እህትህን ዛሬ እንዴት እንደሚያደርጋት በጣም ታግሻታለሁ። መቼም ሰው ቤቴ መጥቶ እንደዚህ ሲሆን አይ እነሱ ናቸው ማለት ማውራት አልፈለኩም። የምታሳቅቋት ጊዜ አልፏል። እሺ ማለት ነው። ጸቡን እየፈጠርሽ እያባባሽ ያለሽ አንቺ ነሽ። የመጣ ነው አንቺን ፈልገን ነው። አንቺ አትከራከሩ፣ ተደማመጡ በእናታችሁ። እሺ እኔን አዳምጪኝ። እያወራሁሽ ያለሁትን አዳምጪኝ እኮ በስነ ስርዓት ላውራሽ አንዴ። በስነ ስርዓት ምን እኛ አንቺን ፈልገን ነው አይደል የመጣ ነው። ለምን ግርግር ትፈጥሪያለሽ? አንዴ ግቡ ባያቸውና 5 ደቂቃ ነው የምናወራሽ። እስኪ አንዴ አዳምጪኛ። ውጡ በላቸው አንዴ። ቆይ አሁን ስለሁሉም ነገር እኔ ምላችሁ ታዩ። ዝም በይ እሺ። ምን እየሰማሽኝ ነው? እየሰማሁህ ነው። እኛ አንቺን ነው ማውራት የምንፈልገው። ገባሽ? እኛ በለኝ አንተ። እሺ እኔ አንቺን ነው ማውራት የምንፈልገው። ይሄዳሉ ከፈለግሽ ችግር የለውም። እነሱ ይሄዳሉ። እኔ ወተን እናውራ ነኝ። የትም አልወጣም። እዚህ አውርተን እንጨርስ። አበቃ። አስጊያቸው እነሱም አይሄዱም እነሱም አልሄዱም። በቃ እንጨርሰው። እዚህ ምንድነው የምንጨርሰው? ሩታ አውርተን እኮ እየተግባባን አይደለም አይደል እንዴ? እኔና አንቺ። ስለዚህ እነሱ ይግቡ ወደ ውስጥ። እኛ አንተ ከነሱ ጋር ነው ችግር። አሃ በቃ አይደን ከነሱ ላይ አንሳና እኔን አውራኝ። እኔ ልታወራ ነው ፍላጎት። ይሄው አውራኝ አለው። አበቃ። አንድ ጊዜ ወደ ታች ወርደን እናውራ። ሲበዛ እንትን ነው። እሺ ይመራል። ከፈለግሽ እነሱን ማትፈልጊያቸው ከሆነ ወንድሜም እህቴም ይሄዱልሻል። እኔና አንቺ እናውራ። ግን ከዚህ ቤት እንውጣ ነው እያልኩሻል። ወጣ ብለን እዚሁ ሰፈር ውስጥ እናወራለን። ሰፈር ውስጥ ሳንርቅ ማለት ነው። ሰፈር ውስጥ በጣም ጥሩ። የትም እዚሁ አካባቢ ነው ማውራ። ከዚህ ታች ነው ማውራ። የምታወራኝ ሰፈር ውስጥ እናወራለን አልኩሽ እኮ። እታች ታወራኛለህ። ታወራኛለህ ያልኩህ። እናወራለን። ለሚቀጥለው ማለት ነው ስትመጡ ፈቃድ ጠይቁ። እሺ ፍርድ ቤት ጠይቀን እንመጣለን። ፈቃድ ከዳኒ ብለን ማለት ነው። ስሚ ምን ነገር እንዳትፈሪ። ስሚ ፈልገሽው ነው እንደዚህ መሆኑ? በስነ ስርዓት ሀሳብህን እንድትነግረኝ ነው እንጂ ስለነሱ ወይም ልትጨቀጭቀኝ አይደለም የጠራኸው። ፍላጎትሽ ምንድን ነው? ጸብ መፍጠር፣ ሁሌ መጋጨት ነው ስለኔ ፍላጎት ተውና፣ ምንድን ነው ሀሳብህ? ለምንድን ነው ከዛ የተለየ ሀሳብ አለኝ ብለን የወጣኸው? ሰው የተለየ ሀሳብ አለ? ከዚህ ሰፈር ወጣ ብለን አንራቀው እናወራለን። የት ነው የተመረቀው? እዚሁ አካባቢ እናወራሻለን። በቃ ወንድሜ ሊያወራሽ የሚፈልገው ነገር አለ። እዚህ የምታወራሽ የሚፈልገው ጉዳዩ ከአንተ ጋር ነው አይደለ? የኔና አንተ ጉዳይ ነው አይደለ? 5 ደቂቃ ስጫቸው ማክበር አለማክበር አይደለም ነው። ማክበር አይደለም። ሜሮንን ጠንቅቀህ ታውቃታለህ እኮ። ሊያወሩሽ ልቀቀኝ። ትግል አልፈልግም እኮ 5 ደቂቃ ነው ከእነሱ ጋር አውራሽ ልቀቀኝ። እግር አለኝ በስርዓት ሄደህ እኮ ሂድ